በሰማይ ያለው ያንተ ፍቃድ እንዲሆን ሁሌም በኔ ዘንድ በሰማይ ያለው ያንተ ፍቃድ እንዲሆን ምሕረት ጣልቃ ይግባ፣ በምሕረት ፈውስ ይሁን። አመራር ላይ ላሉት እግዚአብሔር ሆይ ምሕረት ይሁን። በስፍራው ላይ ላሉ ምሕረት ይሁን። ክልሉን እየመሩ ላሉ ምሕረት ይሁን። ነገርን እግዚአብሔር ተያይዞ ለመጥፋት አጀንዳ ላላቸው ምሕረት ይሁን። የዚህ ጉባኤ ጩኸት ይሄውና ጌታ ሆይ ምሕረት ብቻ። የክብር አምላክ እግዚአብሔር ሆይ ያለማርከን እግዚአብሔር ይዝለታ ያንተ መለከት ከፊትህን ያላዞርከንለታ ጌታ እግዚአብሔር ሆይ ድፍር ኢትዮጵያ ቀውስ ውስጥ ትገባለች። እግዚአብሔር ሆይ ሞት ይሆናል። የማንችለው ናዳ ይናዳል። እግዚአብሔር ሆይ የማንችለው ችግር ውስጥ እንገባለን። እግዚአብሔር የዘላለም አባት ሆይ አሁንም ደጋግመን የምንጠይቅህ ምሕረትህን ነው። ወዳጆቼ በዛ ስፍራ ያለ አውሬ ግን በስሙ ስልጣን ይመታ። አሜን አሜን። ወገኖች በጣም ታውቃላችሁ፣ ልብ ልከኝነት አለ፣ ትዕቢት አለ፣ ከፍተኛ እብሪት አለ። ይሄ ጉባኤ ደግሞ ምንጩን በደንብ አሳምሮ ያውቃል። አውሬው ነው በኢየሱስ ስም ይወጋ፣ በናዝሬቱ በኢየሱስ ስም ይመታ። ላለመመለስ የእግዚአብሔርን ፊት ላለማየትና ለወንጌል ላለመንበርከክ የሰዎችን ልብ ወደ አውሬነት የቀየረ አውሬ በኢየሱስ ስም ይመታ፣ በጌታ በኢየሱስ ስም ይመታ። ሰሜን ላይ የሚሰራ አውሬ ይመታ፣ በኢየሱስ ስም ይመታ። እግዚአብሔር የዘላለም አባት ሆይ ለምድሪቱን እግዚአብሔር ሆይ ልትምር በተንቀሳቀስክ ጊዜ የሰዎችን አእምሮ በጭካኔና በትዕቢት በእብሪት የሚሞላ ይሄ የወደቀ መልአክ በኢየሱስ ስም ይመታ። እስቲ አንድ ጊዜ ከኔ ጋራ በሰሜን ላይ በልባካችሁ ያለ አውሬ ዛሬ በኢየሱስ ስም ይውደቅ ብሏል። አሜን ይውደቅ በኢየሱስ ስም። እግዚአብሔር ሆይ መለየትን የሚያቀነቅን መንፈስ ይመታ። እግዚአብሔር ሆይ አቤቱ ከኢትዮጵያ መለየትን የሚያቀነቅን አውሬ ይመታ። አንድነት ጠል የሆነ አውሬ ይመታ። ኢትዮጵያ ጠል የሆነ አውሬ ይመታ፣ በኢየሱስ ስም ይመታ። ወንጌል ጠል የሆነ አውሬ ይመታ። ኢየሱስ በመስቀል ላይ የተገለጠውን ፍቅር ምላሽ ሕዝቡ እንዳይሰጥ እግዚአብሔር ሆይ በአማልክት አስሮ የያዘው አውሬ ይመታ፣ በኢየሱስ ስም ይመታ። ኢማም ቶብራ ሀዲጋዶስ ለተከረደ ገቦስ እግዚአብሔር የዘላለም አባት ሆይ ሰሜኑ ነፃ ይውጣ። አሜን። ሰሜኑ ነፃ ይውጣ። ሰሜን ኢትዮጵያ ነፃ ይውጣ። ኤርትራ ነፃ ትውጣ። በወንጌል ነፃ ትውጣ። በምሕረት ነፃ ትውጣ። በማዳን ክብር ነፃ ይውጣ። ኢየሱስ ጠራን። ስምህ አሸናፊ ነው። ስምህ ጉልበታም ነው። ለሀገር በቃል ጉልበታም ነው። ኃይል በእጅ ነው። ኢየሱስ ከሙታን ተነስቷል። ክብር ይሁንና አባ ክብር ይሁንልህ፣ ክብር ይሁንልህ። አንድ ነገር እናውጃለን። ተያይዞ መጥፋት አይሆንም በሉ እስቲ አሜን አሜን። እግዚአብሔር ሰሜኑን ከሌላው ወገኖቼ የኢትዮጵያ ክፍል ጋር እንደዚህ ወገኖቼ መተሳሰርን የልብ አንድነትን እንደገና ይሰጠናል ብትሉ ሰዎች እስቲ እንደው ምሳሌ ይሁን እንደገና ተያያዙና
ያለንና እግዚአብሔር ያይዘናል በሉና ጠሉበት ኢላታ ከፓርናራ ሰፓራባጋራ ቦባ አሜን 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 አለቃ አውጡ ትቢታዋች ሸላታ ከፓርናራ ሰፓራባጋ ቦባ ሰላም እንደገና ጌታ ኢየሱስ ይባርካችሁ። እንደገና ወራካ ፓራራታ ቦባ ወደ ልቡ ፍቅር እንደገና ወደ ህብረት እንደገና ወደ አንድነት እንደገና መያያዝ እንደገና አብሮ መራመድ አብሮ መብላት አብሮ መጠጣት ወራካ ፓራ አዲጋዶስ አውጡ ትንቢታውያኖች ወራካ ፓራ ማሰፋ ሸራታ ፓራ አዲጋዶስ ለተለበለ ቦራ አዲጋዶስ ለተረበለ ቦራ አውጡ አንደጋ ትንቢታውያኖች ሰማይ ላይ ያለ የሚፈስበትን አንደበትሽ ላይ ያለውን መንፈስሽ ላይ ያለውን የእግዚአብሔርን ትንቢታውያን ሸራታ ፓራ አዲጋዶ ራካ ፓራ ፓራ አዲጋዶ ተያይዞ መውደቅ አይሆንም እያለች ተያይዞ መፍረስ ተያይዞ ሞት አይሆንም። ሸራታ ፓራ ፓራ ምድሪቱን የሰይፍ ምድር አትሆንም። ራካ ፓራ አዲጋዶ የሰይፍ ምድር አትሆንም። የሞት ምድር አትሆንም። ሰሜን ኢትዮጵያ ላይ ሸራታ ፓራ አዲጋዶስ ሰሜን ኢትዮጵያ ላይ ራካ ፓራ አዲጋዴማስ ሺላታ ካፓያ ማዶ እንቅፋቶች ይወገዳሉ። ሐዘኖች ይገፈፋሉ። እብሪቶች ይሰበራሉ። የሞት አጀንዳ ይገለበጣል። ሸራታ ፓራ አዲጋዶስ ለተለበለገ ቦራ አዲጋዳማ ይገለበጣል። እግዚአብሔር አንድነትን ይሰጠናል። አሜን። እግዚአብሔር ህብረትን ይመልሳል። ምርኮ ይሆናል። ቀንደኛው ይመታል። እብሪተኛው ይሰበራል። ማዳንህ ይታወጃል። ስምህ ከፍ ከፍ ይላል። ክብር ለኢየሱስ ይሁን። እዚህ እንቀመጣለን። እግዚአብሔር አምላክ በሰማይ ያለው ያንተ ፍቃድ እንዲሆን ሁሌም በኔ ዘንድ በሰማይ ያለው ያንተ ፍቃድ እንዲሆን ሁሌም በኔ ዘንድ በሰማይ ያለው ያንተ ፍቃድ እንዲሆን ሁሌም በኔ ዘንድ መንፈስ ቅዱስ ቆራጥ የሆነ ለዓላማ አርገኝ ታማኝ ሎሌ በሰጠኸኝ ዘመን ልኑር እንደ ቃል ሁሌ ጌታ ዓይኖቼን አብራ ለሞት እንዳልተኛ በሰጠኸኝ መክሊት ላትርፍ ልኑር እንደ ጉበኛ ቆራጥ የሆነ ለዓላማ አርገኝ ታማኝ ሎሌ በሰጠኸኝ ዘመን ልኑር እንደ ቃል ሁሌ ጌታ ዓይኖቼን አብራ ለሞት እንዳልተኛ በሰጠን መክሊት ላትርፍ ልኑር እንደ ምንደኛ እኔ በራሴ አልቻልኩትምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና እኔ በራሴ ኃይል አልቻልኩትምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና እኔ በራሴ ኃይል
አልበረታምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና ከስር ደርቼ ድርቶዬን ከላይ ብለብሰው የጸዳውን ሰው እንደው የሚያየው ፊትን እከለላለሁ ገበናዬን ከላይ ደርቤ ድርቶዬን ከላይ ብለብሰው የጸዳውን ሰው እንደው የሚያየው ፊትን እከለላለሁ ገበናዬን ግን አንተ አትዋሽም አትታለልም ዓይን ዘልቆ ልብን ያያል ዓይን ዘልቆ ውስጥን ያያል ግን አንተ አትዋሽም አትታለልም ዓይን ዘልቆ ልብን ያያል ዓይን ዘልቆ ውስጥን ያያል ከስር ደርቤ ድርቶዬን ከላይ ብለብሰው የጸዳውን ሰው እንደው የሚያየው ፊትን እከለላለሁ ገበናዬን አልዋሽም ልብን ታያለህና አልዋሽም የልብ አምላክ ነህና ርቦኛል በእውነት ፊት መፍሰስ ላምልክ ይርዳኝና መንፈስ ከስር ደርቼ ድርቶዬን ከላይ ብለብሰው የጸዳ ሰው እንደው የሚያየው ፊትን እከለላለሁ ገበናዬን ከስር ደርቼ ድርቶዬን ከላይ ብለብሰው የጸዳውን ሰው እንደው የሚያየው ፊትን እከለላለሁ ገበናዬን ግን አንተ አትዋሽም አትታለልም ዓይን ዘልቆ ልብን ያያል ዓይን ዘልቆ ውስጥን ያያል ይልቅ ይቅርብኝ ልመለስ ወደ ልብ ወደ ሐሳብ ልድረስ ልሸከመው መስቀልን ፍቅር ተመልሼ ወደ ኋላ እንዳልቀር ግን አንተ አትዋሽም አትታለልም ዓይን ዘልቆ ልብን ያያል ዓይን ዘልቆ ውስጥን ያያል እኔ በራሴ አልቻልኩትምና እርዳኝ የኔ ጌታ ኃይል ያንተ ነውና እኔ በራሴ ኃይል ጎበዝ አይደለሁምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና እኔ በራሴ አልቻልኩትምና እርዳኝ መንፈስ ቅዱስ ኃይል ያንተ ነውና የቀድሞውን ፍቅር አጣሁት ፈልጌ ኧረ እኔስ ፈራሁኝ ወዴት ነው ማደጌ ኧረ እኔስ ፈራሁኝ ወዴት ነው ማደጌ እግዚአብሔር ደጁን እንዳልጠናሁኝ ዛሬም አላፍታ እንኳን አቅም አጣሁኝ ዛሬም አላፍታ እንኳን አቅም አጣሁኝ
የቀድሞውን ፍቅር አጣሁት ፈልጌ ኧረ እኔስ ፈራሁኝ ወዴት ነው ማደጌ ኧረ እኔስ ፈራሁኝ ወዴት ነው ማደጌ። እግዚአብሔር ሆይ እንማጸንሃለን፣ እንለምንሃለን። ኃይል በብዙ ያስፈልገናል። ጸጋህ በብዙ ያስፈልገናል። እግዚአብሔር አቅም በብዙ ያስፈልገናል። ዛሬ ኃይላችንን እንድታድስ እግዚአብሔር ሆይ እንድትመልስልን፣ ምርኳችንን እንድትመልስልን፣ መልካችንን እንድትመልስልን እግዚአብሔር ሆይ ቡቱቶን ከላያችን ላይ እንድታወልቅልን እግዚአብሔር የጸዳውንና እግዚአብሔር ሆይ ንጹሕ የሆነውን እንድታለብሰን በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። መንፈስ በኃይል እንዲያገኘን በኢየሱስ ስም እጸልያለሁ። በነገር ሁሉ ጸጋህ በሙላት በመካከላችን እንዲገለጥ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አቤቱ እግዚአብሔር እየረዳህ እርዳን፣ እያገዝክ አግዘን። እግዚአብሔር ሆይ እያገዝክ አግዘን፣ እያየህ እየን፣ እየተመለከትክ ተመልከተን፣ እየነካህ ንካን። አካሄዳችንን አመለካከታችንን ቀይረው፣ አስተሳሰባችንን ቀይረው። አቤቱ እግዚአብሔር በፊት አለን። በቃል እውነት እንድታገኘን በኢየሱስ ክርስቶስ ስም እንጸልያለን። ሁሉ ለስምህ ክብር ይሁን በጌታችን በኢየሱስ ክርስቶስ ስም። የማካፍላችሁ ክፍል ሐሳብ ዮናስ ምዕራፍ ትንቢተ ዮናስ ምዕራፍ 1 ከ1 ጀምሮ እስከ 16 ያለውን ክፍል ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷም ላይ ስበክ። ዮናስም ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። በዚያም ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህር ላይ ታላቅ ነፋስን አመጣ። በባህርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበረ፣ በከባድ እንቅልፍም ተኝቶ ነበረ። የመርከቢቱም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። በዚያም ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? አገርህስ ወዴት ነው? ወይስ ከማን ወገን እንደሆንክ አሉት። እርሱም እኔ ዕብራዊ ነኝ፣ ባህርና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደ ኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው ብለው አሉት። ባህሩም ሞገዱም አጥብቆ ያናውጠው ነበረ። ባህሩም ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛቸው አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመልሱት አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህም ወደ እግዚአብሔር ጮኹ። አቤቱ እንደወደድህ አድርገሃል፣ እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደምን በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎቹም እጅግ እግዚአብሔርን ፈሩ፣ ለእግዚአብሔር መሥዋዕትን አቀረቡ። ክብር ለእግዚአብሔር ይሁን። ስለትንም ተሳሉ እያለ
ይቀጥላል። የማካፍላችሁ እንግዲህ ከዚህ ክፍል ነው። ከዚህ ቃል በኋላ ደግሞ ከሕይወቴ አጭር ምስክርነት መሰክራለሁ ማለት ነው። ይሄ የዮናስ ትንቢተ ዮናስ የሚጠራው እንግዲህ የተሰየመው በዮናስ በራሱ ስም ነው። በመግቢያው ላይ ዮናስ እንደጻፈው ይናገራል። ሌላው ዮናስ በአሞጽ ዘመን እንደነበረ ይታመናል። የተጻፈበት ጊዜ ከምርኮ በኋላ እንደተጻፈ ታሪክ ይናገራል ማለት ነው። ይህንን ስለ መጽሐፉ ካወራውኝ እዚህ ሐሳቡ እስከ ቁጥር 1 ወይም ደግሞ ከቁጥር 4 ጀምሮ እስከ 16 ባለው ክፍል ውስጥ አንዳንድ ነጥቦችን ለማየት እንሞክራለን ማለት ነው አብረን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ከመርከቢቱ አንጻር ነው ዛሬ የማካፍላችሁ። ከዮናስ አንጻር ሳይሆን ከመርከቢቱ አንጻር እንደ አንድ ባለ መርከብ ወይም ደግሞ መርከቡ ላይ ድርሻ እንዳለው ሰው፣ የመርከቡ ባለቤት እንደሆነ ሰው፣ የመርከቡ አዛዥ እንደሆነ ሰው ከመርከቢቱ አንጻር ይህንን ክፍል እናየዋለን ማለት ነው ዛሬ ከኔ ጋር። እግዚአብሔር በዚህ ውስጥ አንድ ነገር እንደሚያስጨብጠን ተስፋ አደርጋለሁ። እንግዲህ እቺ መርከብ ለብዙ ጊዜ ነጋዴዎችን፣ ባለሀብቶችን ስታንቀሳቀስ ብዙ ዘመን ኖራለች፣ ብዙ ዘመን አገልግላለች። የዛሬው ቀን ግን የገጠማት ገጠመኝ በጣም አስፈሪና አስደንጋጭ፣ ኪሳራ ላይ የሚጥል ነፍስን ሊያጠፋ የሚችል ነገር በዚች መርከብ ላይ አደጋ እንደደረሰ ታሪኩ ያትትልናል ማለት ነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች ከዚች መርከብ ነግደው አትርፈዋል፣ ሀብታቸውን አብዝተዋል፣ በጣም ውጤታማ ሆነዋል፣ ብዙ ጊዜ ተመላልሰውበታል፣ ብዙ ነገር አግኝተውበታል። በዚህ ቀን ግን የገጠማቸው ከወትሮ ይልቅ ያላሰቡት ያላቀዱት በጣም አስደንጋጭ አስከፊ አደጋ እንደገጠማቸው ታሪኩ በደንብ በተገለጠ መልኩ ያስቀምጥልናል ማለት ነው። እና በዚህ ዕለት የገጠማቸው አንዱ ነገር ምንድን ነው ካላችሁኝ፣ አንድ ያልተፈቀደለት ተሳፋሪ ዋጋ በመክፈል ሂሳብ በመክፈል ወደዛች መርከብ እንደገባ መጽሐፉ ያወራልናል ማለት ነው። እና እንደ ማንኛውም ሰው ሂሳብ ከፍሎ ትኬት ቆርጦ ወደ መርከቧ እንደገባ ዋጋ ከፍሎ እንደገባ ይናገራል። እና ጥቂት እንደሄዱ ጉዞ እንደጀመሩ መርከቢቱ ላይ ትልቅ አደጋ ሆነ ማለት ነው። እግዚአብሔር ንፋስን ጠራ፣ ማዕበል ተነሳ፣ ወጀብ ሆነ። ችግሩ ሳይገባቸው የተፈጠረው ነገር ሳይገባቸው አለን የሚሉትን ነገር ሀብታቸውን፣ ጥሪታቸውን፣ ወራቸውን፣ ብራቸውን፣ እህላቸውን፣ ልብሳቸውን አለን የሚሉትን ነገር ለማቃለል መፍትሄ ይሆናል ብለው ያሰቡትን ሁሉ አደረጉ። ይህም ሆኖ ነገሩ ሶልቭ ሊሆን አልቻለም፣ መፍትሄ ሊያገኝ አልቻለም። እና የመርከቡ አለቃ ይላል ወደ ውስጠኛው ክፍል ሲገባ እዛ መርከቡ ላይ ከነበሩ ሰዎች የተለየ መልክ ታየ ማለት ነው። አንድ ሰው በዛ ጭንቀት ውስጥ፣ በዛ ግርግር ውስጥ፣ በዚያ ነውጥ ውስጥ፣ በዛ ስጋት ውስጥ በከባድ እንቅልፍ በውስጠኛው ክፍል ተኝቶ ነበር ይላል። እና እንዴት ነው ልተኛ የቻልከው? በዚህ እኛ ሁላችን ያለንን ነገር ሁሉ ጥለን የምናደርገውን ነገር ሁሉ አድርገን ካበቃን በኋላ አንተ በእንደዚህ አይነት ሁኔታ ውስጥ በምን አይነት ሁኔታ ውስጥ ነው ያለኸው ብሎ ጠየቀው። ማን አንተ? ከወዴት ነው የመጣው? ይህንን ከማለቱ በፊት የገጠመንን ችግር ለማወቅ ሁሉም ሰው ወደ እግዚአብሔር ጮኋል፣ ወደ አምላካቸው ጮኋል። ሁሉም ወደ ገዛ አምላካቸው አማልክቶቻቸው ጮኋል፣ ልመና አድርገዋል፣ የድረስልኝ ጮት አሰምተዋል። ከዚህ በኋላ ነው እንግዲህ ያላቸው ነገር ከጣሉ በኋላ ከጨረሱ በኋላ ዮናስን ያገኙት ማለት ነው። የችግሩ ምንጭ የሆነው ሰው በዛ ሁኔታ ውስጥ በከባድ እንቅልፍ ያለምንም ስጋት፣ ያለምንም ነውጥ፣ ያለምንም ጭንቀት ተኝቶ አገኘው። ከዛን የደረሰባቸውን ነገር ከእንደገና ለማወቅ አጥርቶ ለመያዝ ዕጣ ተጣጣሉ ይላል። ያም ዕጣ በማን ላይ ወደቀ? በዮናስ ላይ ወደቀ ይላል። ከዛን ያዙትና እስቲ ንገረን፣ የሆነውን ነገር ብቻ የተፈጸመውን ነገር ብቻ ንገረን። ማን? ከየት ነው የምትመጣው? ወዴት ነው የምትሄደው? ስራ ምንድን ነው? ሀገር የት ነው? የማን ወገን ነህ? ብለው ጠየቁት። እና ዕጣው ስለወደቀበት አማራጭ ስለሌለው ምንም እንኳን ከእግዚአብሔር ቢያመልጥ፣ ከእግዚአብሔር ቢኮበልን፣ ከእግዚአብሔር ቢሸሸግ
ዕጣው ስለወደቀበት ያለምንም አማራጭ ያለበትን ሁኔታ የሆነውን ሁሉ ነገራቸው። ይሄ የሆነባችሁ ነገር ሁሉ ከኔ የተነሳ ነው። እኔ የብስና ባህሩን የፈጠረውን እግዚአብሔርን ምን እላለሁ? አመልካለሁ። ዕብራዊ ነኝ ብሎ ተናገረ። እና ምን ልል ፈልጌ ነው? ይሄ ሰው ዋጋ ከፍሏል። ይሄ ሰው እንደ ማንኛውም ሰው ትክክለኛ እንደሆነ ሰው ሕጋዊ እንደሆነ ሰው ወደዛ መርከብ ገብቷል። ከገባ በኋላ ከተፈጠረው ችግር የተነሳ ዕጣ ተጣጥለው እጁ በሱ ላይ ከወደቀ በኋላ ኢንተርቪው ሲያደርጉት፣ ጥያቄ ሲያቀርቡለት የሆነውን ነገር ሁሉ ከነገራቸው በኋላ ከእንደገና አንድ ነገር አደረጉ። ምናልባት ይህንን ሰው ከምናጠፋው ከሚሞት አንድ ነገር መላ እንፍጠር። ምናልባት በተመክሯችን ከዚህ ቀደም ባመለጥንበት ማምለጥ፣ ከዚህ ቀደም ባለፍንበት ማለፍ ይህንን ሰው ብቻ መድረስ ወደሚገባው ቦታ እንኳን ማድረስ ባንችል ግን በሕይወት ለማትረፍ ወደ መሬት እናድርሰውና እንጣለው የሚል ሐሳብ ትንሽ ታገሉ። ከሁኔታው ጋር ከችግሩ ጋር ለመታገል ሞከሩ፣ ግን አልሆነም። ጉዳዩ እግዚአብሔር ጉዳይ ስለነበረ ጉዳዩ ከባድ ስለሆነ እግዚአብሔር በዚህ ነገር ላይ አልተስማማም። ስለዚህ ቀጠለ ወጀቡ ይላል እና አጥብቆ መናወጥ ጀመረ። እንደውም ጭራሽ ችግሩ ጨመረ ማለት ነው። እና ችግሩን ካገኙት በኋላ ችግሩን ለማባበል፣ ለማስተካከል፣ መልክ ለመስጠት በሚችሉት ጥበብ ሁሉ ተጠቀሙ። ችግሩ ከእግዚአብሔር ስለነበረ ማስተካከል ስላልቻሉ ከእንደገና ምን እናደርግብህ አሉት። ይሄ የሚሆነው እኔን ወደ ባህር ስትጥሉኝ እናንተ በሰላም ያሰባችሁበት ትደርሳላችሁ። ክብር ለእግዚአብሔር ይሁን። እኔን ስትጥሉኝ ወዴት? ወደ ባህር ስትጥሉኝ እናንተ ጉዟችሁ መቀጠል ትችላላችሁ። እና ወገኖቼ እንግዲህ መርከቧ ላይ የገጠማቸው ነገር ምንድነው? እሱ በዚህ ባልተፈቀደለት ተሳፋሪ ምክንያት እንግልት፣ ነውጥ፣ ፍርሃት፣ ኪሳራ ገጠማቸው። አረ እጅግ ፈሩ ይላል፣ ጮሁ ይላል። ከዛ ደግሞ ለዚህ መፍትሄ ያላቸውን ሁሉ የለፉበትን ብዙ ዓመት ዋጋ የከፈሉበትን ንብረታቸውን አለን የሚሉትን ነገር ሁሉ ወደ ባህር ጣሉ። ከዛም መፍትሄ የለም። ከዛን ስጋት ነው። ከዛ ደግሞ መቆማቸው አይታያችሁም? ጉዞ መስተጓጉሉ፣ ከጉዞ መዘግየታቸው አይደል? ዘገዩ። መድረስ ወደሚገባቸው ቦታ ላይ ለመድረስ አልቻሉም። ከምን የተነሳ? ያልተፈቀደለት ተሳፋሪ መርከቡ ላይ ከመገኘቱ የተነሳ ማለት ነው። ሌላ እንግዲህ እነዚህ ሰዎች ያሰቡበት ለመሄድ ስላልቻሉ ያለውን ነገር ሁሉ ከተበላሸ በኋላ ችግሩን አገኙት። መፍትሄ የለም። ችግሩ አለ፣ መፍትሄው የለም። ስለዚህ ምን እናደርግ ብለው ከሱ ከጠየቁት በኋላ ስትጥሉኝ ትዘልቃላችሁ፣ ትሄዳላችሁ፣ የጠፋው ነገር እንኳን ባይመለስ ቀጣይ ግን ተስፋ አላችሁ የሚል ሐሳብ ነው። እና ወገኖቼ እነዚህ ሰዎች መጀመሪያ ያደረጉት ነገር በጸሎት ወደ የአምላኮቻቸው ጩኸት አድርገዋል። ችግሩን ለማግኘት ጸልየዋል። በቋንቋቸው በሚገባቸው በሚረዱት መንገድ ወደ ማን ጮኸዋል? ወደ አምላካቸው ጮኸዋል። በሚያምኑት መንገድ መፍትሄ እናገኛለን ብለው ባሰቡበት ጉዳይ ላይ ምን ብለዋል? ጸሎት አድርገዋል። በተደጋጋሚ ነው የጸለዩት። ኢቨን ችግሩን ካገኙት በኋላ ለሚወስዱት መፍትሄ ይሆናል ብለው ባሰቡበት መንገድ ላይ እሱ እንኳን ፈቃደኛ ሆኖ ለመጣል ደሙ በእኛ ላይ እንዳይሆን ያሉት አይደል? የዚህ ሰው ነፍስ በመጥፋቱ ምክንያት እኛ እንዳንጠየቅ ለምናደርገው ነገር ሁሉ ማን ኃላፊነቱን እንዲወስድ? እግዚአብሔር ኃላፊነቱን እንዲወስድ ጸልየዋል። ከነዚህ ሰዎች አንድ ኳሊቲ አይታያችሁም? በገጠማቸው ነገር ላይ ጩኸት የሚባል ነገር እስቲ ጮሃለሁ በሉ እና ጩኸት አይታያችሁ? በጣም ጮኸዋል። በገባቸው እውነት ላይ ጮኸዋል። ከእንደገናም ደግሞ በተሰጣቸው ማቅጣጫ ላይ እኔ ዕብራዊ ነኝ የማገለግለው ባህርና የብሱን የፈጠረ ነው ሲሉ አሁንም ወደ ማን? ወደዚህኛው እግዚአብሔር፣ ወደ ትክክለኛው እግዚአብሔር የዚህ ሰው ደም የዚህ ሰው ነፍስ መጥፋት ተጠያቂ እንዳንሆን የሚል ግን ብቻ ለማንኛውም እንድትይዙልኝ የምፈልገው ጮኸዋል። ወደ እግዚአብሔር ጩኸት በእግዚአብሔር ፊት ልመናን አቅርበዋል። ሁለተኛው ያደረጉት ነገር ምንድን ነው? ያልተፈቀደለትን ተሳፋሪውን ወይም ደግሞ ችግሩን አግኝተውታል። ችግሩን ለነውጥ ምክንያት የሆነው ለኪሳራ ምክንያት የሆነው ለመዘግየት ምክንያት የሆነውን ችግሩን ፈልገው አግኝተውታል። ወደ ውስጠኛው ክፍል ነው። ቦታ ይዟል፣ ስፍራ ይዟል፣ ተደላድሏል፣ ተመቻችቷል።
ካለበት ቦታ የዛ የመርከቡ አለቃ ይዞ ጠይቆታል። ስለዚህ ማነ ከየትነ በአንተ ምክንያት ነው ይሄ የሆነው፣ ስለዚህ ችግሩን እንድትነግረን ሲሉ ችግሩን አግኝተውታል። ለነውጡ፣ ለማዕበሉ፣ ለንፋሱ፣ ለችግሩ መንስኤ የሆነውን ዮናስን አግኝተውታል። እንግዲህ ከእንደገና ሶስተኛ ላይ የችግሩ መንስኤ የሆነውን ነገር ለመጣል ደግሞ ምን አድርጓል? ተራምደዋል አይደል? ውሳኔ ማለት ነው። ችግሩን አግኝተውታል። መጀመሪያ ጸልየዋል። ከዛ ደግሞ ችግሩን አግኝተውታል። ከዛ ደግሞ የተገኘውን ችግር ለማውጣት ለመጣል የማይፈለገውን ነገር ለማስወገድ በሰላም ለመድረስ ለመንቀሳቀስ ያሰቡበት ለመድረስ ችግሩን ካገኙ በኋላ ጥለውታል። ጥለው ዝም አላሉ። ቁጥር ከ14 ጀምሮ ስፔሻሊ ወይም ደግሞ 16 ላይ እንደዚህ ይላል። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርን መስዋዕት አቀረቡ፣ ስለትንም ተሳሉ። ጥለው ፊታቸውን እንደዚህ እንትን አላሉ። ግልጽ ነው አይደል? ምን አገባን፣ ጸልየናል፣ ለእግዚአብሔር አሳልፈ ሰጥተናል ብለው አላሉ። እግዚአብሔርን ፈሩ፣ ደግሞስ አከበሩ። ከዛስ ስለትንም ተሳሉ። ብዙ ጊዜ መፍትሄ እናገኛለን። ጩኸታችን ይሰማል፣ እንለምናለን፣ እግዚአብሔር ይሰማናል፣ ይመልስልናል። ለውሳኔም ምንም ችግር ላይኖርብን ይችላል። ችግሩንም ልናስወግድ እንችላለን። መለስ ብለን ግን ከእግዚአብሔር ጋር ቀጥሎ ያለውን ሂደት ግን አናስቀጥለውም። ስለዚህ እነዚህ ሰዎች እነዚህን ስቴፕ ከሄዱ በኋላ ምንድን ነው ያደረጉት? እግዚአብሔርን ፈሩ፣ እጅግም አከበሩ፣ ስለትንም ተሳሉ። ዛሬ በእኔና በእናንተ ሕይወት ያልተፈቀደለት ተሳፋሪ ምንድን ነው? መልእክቴ ነው። የከበረውን ነገር ያስጣለን ነገር ምንድን ነው? ጥላቻ ይሆን? ዘረኝነት ይሆን? ዝና ይሆን? ክብር ይሆን? ምንድን ነው ሕይወታችን ውስጥ ገብቶ ቦታ የያዘ ነገር? ተደላድሎ ተመችቶት የተቀመጠ ነገር ምንድን ነው? ግን እኛ ደግሞ ብዙ ነገር እየከሰርን ደግሞም ከመሄድ የታገርንበት፣ ከማደግ የታገርንበት፣ ከመድረስ የታገርንበት፣ የተስተጓጎልንበት ነገር ምንድን ነው? ወገኖቼ መልእክት አለኝ። አንድ እግዚአብሔር የማይፈልገው ነገር ሕይወታችን ውስጥ ሲኖር እግዚአብሔር የሚፈልጋቸው ነገሮች ከሕይወታችን ይወጣሉ፣ ቦታ ስለሚይዝ ማለት ነው። ምንድነው? ጥቅም አግኝተንበት ቦታ የሰጠነው ነገር፣ ጥፋት ያልመሰለን፣ ኃጢአት ያልመሰለን፣ ምንም ችግር የለበትም ብለን ያሰብናቸው ነገሮች በጥቂቱ አንዳንዶቻችን ጥቅም ያገኘንበት። ምክንያቱም መርከቧ ላይ ከፍሎ ስለገባ ማለት ነው። ዮናስ ከፍሎ ነው የገባው። ጥቅም አግኝታለች። ነገር ግን ከጥቅሙ ይልቅ ጉዳቱ በዛ፣ ኪሳራው በዛ፣ መስተጓጎሉ በዛ፣ ስጋቱ በዛ፣ ፍርሃቱ በዛ፣ ጭንቀቱ በዛ፣ ችግሩ በዛ እንጂ በአንድም በሌላም የሆነ ዋጋ ከፍሏል። ትኬት ቆርጧል። ክፍያ ፈጽሟል። አንዳንድ በሕይወታችን ውስጥ ትንሽ ነገር አግኝተንበት ብዙ ነገር ያጣንበት ነገር ብዙ አለ ማለት ነው። እመኑኝ፣ ሰውን መጥላት ስንጀምር ፍቅር የሚባለው ነገር ይወጣል ከሕይወታችን። መውደድ የሚባለው ነገር፣ መቀበል የሚባለው ነገር ከሕይወታችን ይወጣል። ትዕቢተኞች በሆንን መጠን ትህትና ከኛ ይወገዳል። ሕይወታችን ውስጥ ቦታ የሚይዙ ነገሮች፣ እግዚአብሔር ቦታ እንድንሰጣቸው የሚፈልጋቸው ነገሮች በዚያው መጠን ከሕይወታችን ይወጣሉ። ትናንትና የፍቅር ሰው ነበርኩ። ይቅር ለማለት ልቤ በጣም ሴንሲቲቭ ነበረ፣ ስስ ነበረ። ለይቅርታ ልቤ በጣም ይቸኩል ነበረ። ዛሬ ግን ይቅር ለማለት እቸገራለሁ፣ ለመተው እቸገራለሁ፣ ለመውደድ እቸገራለሁ፣ ለማመን እቸገራለሁ የምንል ሰዎች፣ ትናንትና ለእግዚአብሔር ያለኝ ፍቅር፣ ትናንትና ለእግዚአብሔር ያለኝ ክብር፣ ትናንትና ለእግዚአብሔር ያለኝ ቦታ፣ ትናንትና ለጸሎት ያለኝ ቦታ፣ ትናንትና እግዚአብሔርን ለመታዘዝ ያለኝ ቦታ እንደ ትናንትናው አይደለም። ቀዝቅዞብኛል፣ ወርዶብኛል፣ እቸገራለሁ የምንል ሰዎች በዚህ እንኖር ይሆን? መልእክት አለኝ። ምን ይሆን እኛ ሕይወት ውስጥ ቦታ ይዘው የተቀመጠው እንደ ዮናስ ያልተፈቀደለት ተሳፋሪ ምን ይሆን? ባህሪዬ ነው? ምን ላድርግ?
የምንላቸው እውቅና የምንሰጣቸው ያስቀመጥናቸው ጥግ ይዘው የተቀመጡ ቦታ የያዙ ለእግዚአብሔር ሊሰጠው ለእግዚአብሔር ሊሆን የሚገባውን ቦታ የያዙ ነገሮች ምን ይሆኑ? በቤተ ክርስቲያን ውስጥ ይሄ ችግር አለ። በእያንዳንዳችን ሕይወት ውስጥ ይሄ ችግር አለ። በምድራችን ላይ ይሄ ችግር አለ። በክርስትናው ዓለም ውስጥ በጣም ተመስገው የገቡ የተሸሸጉ የተቀመጡ በዓለም ያሉ በእግዚአብሔር መንግሥት ውስጥ ሊታዩ የማይገባቸው ባህሪያቶች በጣም ብዙ አሉ። እግዚአብሔር ዛሬ አውጥተን እንድንጥለው ይሞግተናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በብዙ የምንሰቃይበት የምንቸገርበት ትዝ ይላችሁም እስራኤላውያኖች በጉዟቸው እየሄዱ አካል ያልተፈቀደለት ነገር ነካ እና በጣም ረጅም ቀናት ነው አይደል ጉዞ የቆመው በአንድ ሰው ምክንያት የማይነካ ነገር ነክቶ የማይሸሸግ ነገር ተሸሽጎ የማይደረግ ነገር አድርጎ በአዲስ ኪዳን 7ቱ አብያተ ክርስቲያናት የተጻፉልን ምሳሌዎች ናቸው አይደል? የሚነቅፍብህ ነገር አለ። የቀድሞ ፍቅርህን ጥላ። ለምን? የገባ ነገር ስላለ አይደል? ህገወጥ ግንባታዎች፣ እግዚአብሔር የሌለባቸው ሐሳቦች፣ ከእግዚአብሔር ሐሳብ ይልቅ ከፍ የሚሉ ተቀባይነት የሚሰጣቸው ሰዋዊ የሆኑ ሐሳቦች ቤተ ክርስቲያንን እያመሱ አሉ። ሕይወታችንን እያመሱ አሉ። የእግዚአብሔር የሆነውን ነገር እያመሱ አሉ፣ እየገፉ አሉ። ወገኖቼ በሕይወታችን ውስጥ ምንድነው እግዚአብሔር የማይከብርበት ደስ የማይሰኝበት ነገር እያስጮኸን እያስጣለን ያለው ያቆመን እንዳንሄድ እንዳንገሰግስ እንዳንወጣ እግዚአብሔር ያየ ቦታ እንዳንደርስ እየረበሸን ያለው ነገር ምንድን ነው? አይደል? ሎዶቅያን እንደዚህ ነው አይደል? እነ ኤልዛቤል ነበሩ፣ እነ በለዓም ነበሩ አይደል? ስፕሪቱ ማለት ነው መንፈሱ ነበር ቤተክርስቲያን ውስጥ ዘልጎ ገብቷል። አሁንም የምንሰጋበት ብዙ ነገር አለ አይደል? እንደ ቤተክርስቲያን አይደል? ቤታችን ልጆቻችን ላይ የምንሰጋባቸው ከዓለም እንዲህ በጣም እየፈጠነ ያለ አይደል? ግሎባላይዜሽን ድረ ዘመናዊነት ምን ችግር አለው የሚባልበት ብዙ ነገሮች አሉ ወገኖቼ። አንዳንዶቻችን የከበረውን ነገር ይጣልነው የማይያዝ ነገር ይዘን ነው፣ ቦታ ሰጠን ነው፣ ረስተነዋል አንዳንዶቻችን ማለት ነው። እና ዛሬ መለስ ብለን ጓዳችንን እንድንፈትሽ፣ ሕይወታችንን እንድንፈትሽ፣ ቤታችንን እንድንፈትሽ፣ ሕይወታችንን እንድንፈትሽ ይመስላሉ እግዚአብሔራዊ ሐሳቦች ይመስላሉ፣ የእግዚአብሔር ፍቃድ ይመስላሉ። አንዳንዱ ጥቅም ይገኝበታል እና ከዚህ የተነሳ እግዚአብሔር ዛሬ ይሞግተናል። ከሕይወታችን መውጣት የሚገባቸው እንደ ዮናስ አይነቶች። አንዳንዱ ዘረኝነት ስሜቱ እንዳለበት የሚገባው ቦታው ላይ ነው። እኔ ዘረኛ አይደለሁም ሲል ግን ቦታው ላይ ይፈተናል፣ ይሰማል፣ ብልጭ ይላል። እኔ የምለው ነገር አለ። ያው የሐረር ሰው ስለሆንኩኝ ብሔር ብሔረሰቦች የበዙበት ምድር ላይ ነው ያደግኩትኝና እንዲህ አስባለሁ። ባይዘው የትኛውም ነገር ጊዜ ያነሳዋል፣ ጊዜ ይጥለዋል። እውነት ነው አይደል? የሆኑ ስሞች ነበሩ አይደል? ባለፉት ዘመናት ደረት አስነፍቶ የሚያሳልፉ የፈለገውን ነገር ማድረግ የሚቻልበት እንደዚሁ ነው። ደግሞ አሁን ደግሞ ሌላ አለ አይደል? ስለዚህ ቋንቋ፣ ዘረኝነት፣ ስም፣ ገንዘብ፣ ክብር፣ ዝና፣ የከሌ ዘር መባል የትም አያደርስም፣ የትም አያደርስም። ኬላ አለ። እነዚህ ኮንትሮባንዶች ናቸው። ምክንያቱም ተወልጄ ያደግኩት ኮንትሮባንድ የበዛበት ምድር ላይ ነው። የድሬዳዋ ልጅ ነኝና ምን ልል ፈልጌ ነው፣ እኔ አስታውሳለሁ ኮንትሮባንድ ለባሾች የሚባሉ አሉና እና ስጋት ነው። ኮንትሮባንድ ካለ አይደል ኢቭን ይዘን እንኳን ልናተርፍበት እኮ አይደለም ለቤት የሚያዙ እቃዎች አሉና ይወሰድብኝ ይሆን እነጠቅ ይሆን እና ኮንትሮባንድ ሰላም አይሰጥም። እውነት ውሸት? ኮንትሮባንድ ሰላም አይሰጥም። ኬላ በቀረብን ቁጥር ተወሰደብኝ፣ ተቀማው የሚል ስጋት አለው። ወደድንም ጠላንም ያልተፈቀደልን ነገር ሕይወታችን ውስጥ ካለ አለ መንፈስ ቅዱስ እንደ ኬላ ይቆማል። ማለፍ አይቻልም።
ልምድ ቢኖረን ብዙ ዘመን በዚያ መንገድ ሄደን ቢሆን የሆነ ቦታ ላይ ግን ይቆማል። አንዳንድ ስሞች የሆነ ጊዜ ከሆነ ዓመታት በፊት አንገት ያስደፉ ነበረ። በዚያ ስም መጠራት እስከሚያስፈራ ድረስ ወገኖቼ፣ ለየትኛውም ጊዜ ዘመን አለው። ቀና ለማለትም አንገትም ለመድፋት የሚያዋጣው ክርስቲያን ሆኖ መገኘት ነው። የእግዚአብሔር ሆኖ መገኘት ነው። ሕጋዊ የሆነውን ነገር ብቻ፣ እግዚአብሔራዊ የሆነውን ሐሳብ ብቻ፣ የእግዚአብሔርን ፍቃድ ብቻ፣ የእግዚአብሔርን የልቡን መሻት ብቻ። ሌሎች ነገሮች በአጠቃላይ ያልተፈቀደላቸው በሕይወታችን ካሉ ወገኖቼ፣ ልክ ይሄ መፈተሻ ማለፊያ ያለ አይደለም፣ ድምፅ ያወጣሉ። ግልጽ ነው አይደል? ስለዚህ ዛሬ ጌታ መንፈስ ቅዱስ እንደዚህ ይለናል። ዘረኝነት ቢሆን፣ ቋንቋ ቢሆን፣ ስም ቢሆን፣ ጥላቻ ቢሆን፣ ቂም ቢሆን፣ ቁርሾ ቢሆን፣ ትዕቢት ቢሆን ጥሯቸው። የሥጋ ሥራ የተባሉት በአጠቃላይ ትንሽ ትልቅ የለም። ባይዘዌ ኃጢአት ሊስት የለውም መጽሐፍ ቅዱስ። ምን ይህንን አይልም። እግዚአብሔር የማይከብርበት ነገር ሁሉ ያልተፈቀደለት ተሳፋሪ ነው ሕይወታችን ውስጥ ማለት ነው። ካለ ዛሬ ጓዳችንን፣ ቤተ ክርስቲያናችንን፣ ሕይወታችንን መፈተሽ ይሆንልን። አሜን፣ አሜን፣ አሜን። ማዕበል አለ፣ ወጀብ አለ፣ የማይታለፍ በስልት በብልጠት በታክቲክ የማናልፋቸው ኬላዎች አሉ። ማለፍ አይቻልም። እና እነዚህ ሰዎች ያደረጉት ነገር ምንድን ነው? መጀመሪያ ጮሁ፣ ከዛ ችግሩን አገኙት፣ ከዛ በችግሩ ላይ ምን አደረጉ? ውሳኔ ወሰዱ። ከዛስ መጨረሻ ላይ እግዚአብሔርን አከበሩ፣ ፈሩ። እግዚአብሔር ይህንን ያብዛልን። እግዚአብሔር ይህንን ያብዛልን። እግዚአብሔር ይህንን ያብዛልን። እዚህ ላይ ልጨምር። በአንድ ሀገር ትልቅ ባለ ቱጃር ባለሀብት ሰው ነበረ። ወደ 11 ልጆች ነበሩት። ከተለያየ ሴቶች ነው 5ቱን የወለደው፣ 6ቱን ከአንድ ሴት ነው የወለደው። እና በጣም ባለሀብት ነው። ቤተሰቡ በአንድ ላይ ቢኖርም ከዕለታት አንድ ጊዜ ክፉ ዘመን መጣ፣ ክፉ ጊዜ መጣና ያ ሰው የቅርብ የሚላቸው ባልንጀሮቹ፣ ወዳጆቹ በተለይ ሁለቱ በጣም እንደ እናት ልጅ የሚዋደዱ ናቸውና 3ቱ በአንድ ላይ ማለት ነውና አንደኛው እንኳን ትንሽ ራቅ የሚል ነገር አለው እና ክፉ ጊዜ ሲመጣ ጀርባ ሰጡት፣ ተቀየሩበት እና ከአዲስ አበባ ነዳጅ ማደያ ቦቴ ጭኖ ወደ ቤት ከገባ በኋላ ቁልፍ ሳያስቀምጥ ልብሱን ሳይቀይር አንዴ እንፈልግሃለን ብለው ወሰዱት። በወጣበት አልተመለሰም እና ለረጅም ወራት በሕይወት ይኑር አይኑር አይታወቅም። ወቅቱ የፋሲካ ጾም ነበርና የፋሲካን በዓል ሌሎች ሲያከብሩ ያ ቤተሰብ ግን አላከበርም ነበር። ምክንያቱም አባታቸው ውጪ ነበርና በሕይወት ይኑር ይሙት ስለማይታወቅ በእንደዚህ አይነት ሁኔታ ውስጥ ባለበት ሁኔታ ቤተሰቡ ብዙ ዋጋ ከፈለ። መጨረሻ ላይ አንደኛው ወዳጅ ተብዬው ጋር ሲጠየቅ አባታችሁ ጅብ እንደያዛት አህያ፣ ጅብ አፍ እንደገባች አህያ ቁጠሩት፣ ወይም ደግሞ እሳት የነካው ጭድ እንደማለት ነውና የማይታሰብ ነው ብሎ ተስፋ አስቆረጣቸውና የዚህ የሟች ወንድም የደርግ ወታደር ነበርና ከ3 ወር በኋላ የኔቢጤ ወይም ደግሞ የለማኝ ልብስ ለብሶ እረኞች እየጠየቀ ሄደ ታየ የሚባልበት ቦታ ሁሉ ላይ ማለት ነው እየሄደ እየፈለገ ከቤት ለብሶት የወጣው ልብስ ስለሚታወቅ ሬሳውን አገኘ ማለት ነው። ልብሱን ነው ያገኘውና ይቀብርና ምልክት ያደርግበትና ወቅቱ የመንግስት ለውጥ ዘመን ነበረና ለቤተሰብ መጥቶ መርዶ ያርዳል ማለት ነው። እየሰማችሁኝ ነው አይደል? እስቲ የምትሰሙኝ? እሺ
ጌታ ኢየሱስ ይባርካችሁ። ሐዘን ይቀመጣሉ። በዛ ግርግር ውስጥ መቀመጥ በማይቻልበት ሁኔታ ውስጥ ሐዘናቸውን ጨርሰው የኢህአዴግ መንግስት አካባቢውን በተቆጣጠረ ጊዜ ከእንደገና ደግሞ ሁለተኛ ሐዘን ያቺ ምልክት የተደረገባት በድኑ የተቀመጠበት ወይም ደግሞ ሬሳው የተቀበረበት ቦታ ላይ ከእንደገና አጽም ተሰብስቦ በሳጥን ሆኖ ሁለተኛ ድንኳን ተጥሎ ሌላ ደግሞ ሐዘን ከ4-5 ወር በኋላ ማለት ነው። እና እንደወጣ ስለቀረ ብዙ ሀብቶች ስለነበረ አንዳንዱ አሁን አንደኛው አስገዳይ ወይም ደግሞ ገዳይ የተባለው ከዚህ ሰው ጋር ሽርክ ስለነበረው ብዙ ብር እጁ ላይ ስለነበረ ያንን ላለማጣት ሲል ነው ይህንን ውሳኔ ወሰነው። ሁለተኛውም ልክ በተመሳሳይ መልኩ ነው። ሽርክ የላቸውም ግን ብር አለበት እና ይህንን ጊዜ ጠብቀው ነበር ይህንን ሰው ለማጥቃት ልባቸው የፈቀደው ማለት ነው። እና ይሄ ሁሉ ሲሆን ደግሞ አንደኛው ሶስተኛው ሰው ደግሞ በወቅቱ ማዳንም ማትረፍም ይህንን ውሳኔ መስጠት የሚችልበት አቅም ስለነበረው ሶስተኛው ሰው ይህንን ፍርድ የፈረደው ወይም ደግሞ ይሄ ጉዳይ እንዲጠናቀቅ ያደረገው በዚህ ሰው ምክንያት ነበር እና በአንድም በሌላም ይሄ ቤተሰብ ከቤተሰብ ውስጥ ሶስተኛ ከ11 ሶስተኛ ላይ የነበረው ወደ ጌታ መጥቶ ነበርና ከቤተሰቡ አባል በጸሎት የሚተጋ እግዚአብሔርን ፊት የሚፈልግ ጨካኝ ቆራጥ የሆነ ክርስቲያን ነበረ በዘመኑ እና እሱም በሞትና በሕይወት ውስጥ ነው ያለፈውና በዛ ግርግር ውስጥ እና እግዚአብሔር ቤተሰቡን እንደሚሰጠው እግዚአብሔር ቃል ገብቶለት ስለነበረ እሱ ብቻ ነው በጌታ ከዛ ቤተሰብ ውስጥ ማለት ነው። እና መጨረሻ ላይ ግን ምን ሆነ? ያ ሁሉ ንብረት ቶታል ማዲያ 2 ቦታ ባለ 3 ቋት ወፍጮ፣ ሙያ ምንጭ ግሮሰሪ ሆቴል፣ የኮካ ማከፋፈያ እንደ ስቶር አንድ ቦታ ላይ ጠጅ ቤትና ስጋ ቤት እነዚህን የመሳሰሉ ናቸው እንግዲህ ንብረቶቹና በብዙ ባለጠግነት ውስጥ የኖሩና ያለፉ ቤተሰቦች ናቸው። ከዚህ ታሪክ በኋላ እንግዲህ ይሄ ቤተሰብ ንብረቱ ተወደመ፣ ልጆች ተበታተኑ፣ ከሌላ የተወለዱት መግባባት ስላልቻሉ በአንድም በሌላም ከባድ የሆነ ድህነት ያንን ቤተሰብ ገዛው፣ እታች ተገኘ፣ በብዙ ጉስቁልና ውስጥ አለፈ እና ያ ብርቱ ክርስቲያን የነበረው የቤቱ ሶስተኛ ልጅ በእግዚአብሔር ፊት በጣም ይለምን ስለነበረ አንዳንዶችን እግዚአብሔር አሳልፎ ይሰጠው ነበረ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እና ከዛ ቤተሰብ ከመጨረሻው አንደኛ ማለት ነው ከመጨረሻው አንደኛ ዛሬ በፊታችሁ ቆሜ የእግዚአብሔርን ሐሳብ የማካፈላችሁ የዛ ቤት ልጅ ነኝ። ክብር ለእግዚአብሔር ይሁን። ታሪኩ ይሄ አይደለም። ታሪኩ ይሄ አይደለም። እኔ የ3 ዓመት ልጅ ነኝ። በቤት ውስጥ ድህነት ጋር ያሳለፍኩት እኔ ነኝና እናታችን ሌላ ባል አላገባችም። እኛን በማሳደግ ነፍስ የሚያውቁት 4 ብቻ ስለነበሩ ብዙ ዋጋ ከፍለናል። እና እኔ የ13 ዓመት ልጅ ስሆን ወደ ጌታ መጣሁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ከእኔ በኋላ ያሉት በአጠቃላይ ወደ ጌታ መጡ። ክብር ለእግዚአብሔር ይሁን። ለእኔ እስከ 13 ዓመት በጣም አክራሪ ኦርቶዶክስ ነበርኩኝ። ስለ እውነት ነው የምላችሁ። አባቴ ጊዮርጊስን እንደ ከተማ ድንኳን ጥሎ ድሆች ሰብስቦ ነበር የሚያበላው፣ የጊዮርጊስ ማህበር የሚባል። እናቴ ደግሞ የማርያም ጽዋ ትጠጣለች እና እኔ 3 ጽዋ ነበረ በዛ እድሜ ማለት ነው። የአባቴን ጊዮርጊስ፣ የራሴን ማርያም፣ የእናቴንም ጭምር ማለት ነው። እና እናቴን በብዙ ቻሌንጅ አደረጋት ነበረ። በዛች እድሜ አባቴ ሞቷል፣ አንቺ ምን ትሰሪያለሽ? ገዳም መግባት አለብሽ እያልኩ ቻሌንጅ አደረጋት ነበር። እና ወደ ጌታ ከመጣው በኋላ ግን ያው እናቴ ለዛ ፈቃደኛ ስላልነበረች በአባቴ ሞት ምክንያት እንደ በዘበዛ ያደረጋት ነበር እና በየስብሰባ ላይ በየሚዲያ ላይ የደረሰባትን ግፍ ታወራ ነበር እና በሽጉጥ ተመታለች። ወንድሜ በሜንጫ በሕይወትና በሞት መካከል አልፏል። በዛ ጊዜ በዛ በግርግሩ ጊዜ እና እኔ የ4 ዓመት ወይ 3 ዓመት ልጅ በሆን ነው
እና በእንዲህ አይነት ሁኔታ ውስጥ እንግዲህ ወደ ጌታ ከመጣው በኋላ የ13 ዓመት ልጅ ሆኜ ወደ ጌታ ከመጣው በኋላ እግዚአብሔር ረድቶኝ ቴዎሎጂ ልማር ደብረ ዘይት መሰክሶስ ኮሌጅ ገብቼ የሁለተኛ ዓመት ተማሪ ሆኜ ታሪኩ እዚህ ጋር ነው ማለት ነው። የሁለተኛ ዓመት ተማሪ ሆኜ እርቅና ሰላም ግጭትን መፍታት የሚል ኮርስ እየተማርኩኝ አልበም ለመስራት መዝሙር ለማሳተም 12 መዝሙር ሳምፕል ሰጥቼ ተቀድቼ ፋይናል ለመሄድ ኮርስ ሲጨርስ ወደ ፋይናል ነው የምገባው እና ከመዝሙሮች ውስጥ አንደኛው ቅድም የዘመርኩላችሁ መዝሙር ነው፣ ልስጥህ ራሴን የሚል ርዕሱ ማለት ነው። እና እዛ ውስጥ ደግሞ አንድ ትራክ አለ። 11ኛው ትራክ ስለ ፍቅር ነው። እና መንፈስ ቅዱስ ክላስ ውስጥ ቁጭ ብዬ እየተማርኩኝ መጽሐፍ ቅዱስ ይህንን መዝሙር የምዘምረው የአባቶችን ገዳይ ሄደ ይቅርታ ስታደርግ ነው አለኝ። እና መኖር ከሆነ መኖር ነው አይደለ? እና ከደብረ ዘይት ተሳፍሬ ኮርሴን ስጨርስ ለታላቅ ወንድሜ አንጋፋ ለሆነው በጌታ ለመምጣት መጀመሪያ የነበረውን እንዲህ መንፈስ ቅዱስ ቻሌንጅ ያደርገኛል። አድጌ የአባቴን ገዳይ በቀላለሁ ብዬ ባላስብም ለካስ እንደ ዮናስ ጥግ የተቀመጠ በቃ ተደላድሎ የተቀመጠ ጥላቻ የሚባል ነገር አለ። በቀል ባይኖርም ጠመንጃ ገዝቼ የሆነ ነገር ወስጄ ሄጄ ባልገልም ለካስ ውስጥ ጥላቻ አለ። ሳላቆ ቁጭ ብሏል። እና መንፈስ ቅዱስን ለምንድን ነው የምሄደው አስረዳኝ አልኩት። እየጠላቸው ነው ያደግከው አለኝ። ማለፍ አልቻልኩም። እና እሺ ከዛስ ምንድን ነው የማደርገው? ሄደ እየጠላቸው ስላደግ ይቅርታ ትጠይቃቸዋለህ አለኝ። እንደምጠላቸው ያውቃሉ እንዴ? እስከ መፈጠሬም አያውቁኝም። አይ በእግዚአብሔር ዓለም ሁሉም ነገር የተገለጠ ነው ወገኖቼ። እና አንድ ይሄ ነው፣ ይቅርታ ትጠይቃቸዋለህ ስለጠላቸው። ሌላው ደግሞ ሁለተኛው አባትን በእነሱ ምክንያት ስላጣህ ይቅርታ ታደርግላቸዋለህ። አሜን ነው። እና ሄድኩኝ። ወንድሜ ሳስረዳው ትንሽ ከበደው፣ ግራ ገባው። ብቻ እስቲ ና አለኝ። ሄድን። ቦርሳዬን አስቀመጥኩ ታላቅ እህቴ ቤት። ልወጣ ነው አልኩትኝ። አልበላም፣ አልጠጣም፣ አልቀመጥም አልኩት። እና አንደኛው ያው ከ7 ልጆቹ ጋር በህይወት የለም የአባቴ ገዳይ፣ 2ቱ ግን በህይወት አሉ። አንደኛው በ2000 ዓመተ ምህረት በይቅርታ ከተፈቱ እድሜ ልክ እስረኞች መካከል አንዱ ነው። አንደኛው ግን ያው ምንም አይነት ወንጀል ሌላ ስለሌለበት ኖርማል ሰው ነው። እና ወደዛ ከተማ ገባው። እንግዲህ ወደ 500 ኪሎ ሜትር ነው አቃርጬ ሄድኩ ገባው፣ ቦርሳዬን አስቀመጥኩ። ወጥቼ ሲሄድ አንደኛው ገዳይ ቤት ሆቴል ስለነበረው 2ቱም የአባቴ ገዳዮች ቁጭ ብሎ ዳማ እየተጫወቱ አንድ ጠረጴዛ ላይ ያገኘዋቸው። ይሄ የማን ስራ ይሆናል? እስቲ እግዚአብሔር ስራ በለዋ። እና በይቅርታ የተፈታው ሰው አለ፣ ያኛው ሰው ደግሞ አለ። ያኛው እንደውም የተወሰነ የቤተሰብ ክርክር ፍርድ ቤት ምናምን ነበረ፣ ገንዘብ እሱ ጋር የነበረ ብዙ ተቆራርጦ ምናምን፣ ብቻ ጥቂቱን አምኖ መልሷል። ይሄኛው ግን ምንም አይነት ክስ አልተመሰረተበትም በእኛ ያው ረጅም ዓመት ወይን ቤት ስለቆየ ማለት ነው። እና 2ቱንም ዳማ እየተጫወቱ ጠረጴዛ ላይ ያገኘዋቸው። ቆምኩኝ። እኔ የደበበ የመጨረሻው ልጅ ነኝ ስል ቀና አሉ። አታውቁኝም፣ ምክንያቱም የ3 ዓመት የ4 ዓመት ልጅ ጭራሽም አልታሰብ ነኝና ዛሬ በፊታችሁ የቆምኩትኝ የእግዚአብሔር አገልጋይ ስለሆንኩ እኔ የምከተለው ኢየሱስ የይቅርታ አምላክ ስለሆነ ደግሞም እንደ ሀገራችን ቂም ይዞ ጸሎት ሳሊዞ ስርቆት ይባላል እና በእግዚአብሔር መንግስት ውስጥ እንደዚህ አይነት ነገር አስፈላጊ ስላልሆነ የውላችሁ እኔ እናንተን እየጠላው ነው ያደግኩትኝ። ስማችሁ በተጠራ ቁጥር አባቴን እና ለኔ ከባድ ነበር ያንን ጊዜ ማሳለፍ። ልጆች ጓደኞቼ፣ ኩያዎቼ አባቴ ይሄንን ገዛልኝ ይሄንን አደረገልኝ ሲሉ ኦርቶዶክስ ሆኜ እየሄድኩ መቃብር ቤት ነበር ማለቅሰው። በጌታ ስሆን ደግሞ በጌታ ተጽናናው። ክብር ለጌታ ይሁን። እግዚአብሔር ጽድቅን ስለወደድኩ አመፃን ስለጠላው ከባልንጀሮች ይልቅ የደስታን ዘይት ቀባው በሚል ኪዳን ጌታን ካወቅኩበት ጊዜ ጀምሮ አባቴ ያርኩት ኢየሱስን ነው። ክብር ለጌታ ይሁን። እንደ አባት ሳይጎልብኝ ሳያንሰኝ ሳያጥረኝ እግዚአብሔር ለዚህ አብቅቶኛል። ክብር ለጌታ ይሁን። ከዚህ የተነሳ በጌታ በብዙ ተጽናንቻለሁ።
ነገር ግን በዛ ጊዜ ለእኔ ከባድ ነበር። አባት የሚለውን ስም ለመስማት አባት የሚለውን ነገር ለማዳመጥ ለእኔ ከባድ ነበር እና አባቴን በእናንተ ምክንያት ስላጣውኝ በጣም እየጠላዋችሁ ነው ያደግኩትኝ። ጥላቻ ደግሞ በእግዚአብሔር መንግሥት ውስጥ የተከለከለ ስለሆነ እየጠላው ስላደግኩኝ እናንተን ዛሬ በእግዚአብሔር ፊት ቆሜ ይቅርታ እንድታደርጉልኝ እጠይቃቸዋለሁ አልኩኝ እና አንደኛው ያው እንደነገርኳቸው የሆነች መንገጫገጭም ስለነበረ ክርክርም ስለነበረ ከቤተሰብ ጋር እኔ ምናምን ሲል ይሄኛው በብዙ መከራ ውስጥ ያለፈ ሰው ስለነበረ ይሄ አንድ ፍርዬ ልጅ አያቶቹ እንሆናለን ይህንን ከባድ ንግግር ሲናገር እንዴት ታቅማማለህ? እንዴት አቅም አገኘ? ታይ ይባላልና እባክህን አሁን ተውና የሚልህን ብቻ እንስማ፣ የሚለንን እንስማ አሉኝ እና ሁለተኛው ደግሞ እናንተ አባቴን ስላሳጣችሁኝ በጣም በእናንተ ምክንያት ቤተሰቤ ላይ ከባድ ስብራት ስለሆነ በእናንተ ምክንያት ስለሆነ እናንተን ደግሞ ይቅር ብያቸዋለሁኝ ብዬ ሁለቱንም ነገር አደረግኩኝ እና አለቀሰ። አንደኛው ትንሽ ቻሌንጅ አደረገ። ከዛ ደግሞ ወንድሜ አጠገቤ ስለነበረ እሺ እሱ አንድ ፍርዬ ልጅ ነበረ እንበል አንተ እስከ ዛሬ የት ነበርክ ሲሉ እባካችሁ በቃ ቤተሰቤንም ጭምር ነው እንድፈታ የምፈልገው። ስለዚህ የቤተሰቦችንም ወክዬ ነው በፊታቸው ቆምኩትኝና ልንፈታ ይገባል። እግዚአብሔር ይህንን አይወደውም። ስለዚህ ኢየሱስ የፍቅር አምላክ ነው። የምከተለው የማገለግለው መንግስት በፍቅር የተያዘ ነው፣ በፍቅር የተገመደ ነው። ሕግ ሁሉ በሁለት ነገር ይጠቀልላል። እግዚአብሔርን መውደድ፣ ባልንጀራን መውደድ ነው፣ ጠላትን መውደድ ነው አይደል? ክብር ለጌታ ይሁን እና ይህንን ብዬ አስቤ ጌታ ረድቶኝ እዚህ አንገታቸው ስር ስሚያቸው ሁለቱንም ልክ ቀና ስል ይሄ ነው የማልለው የእግዚአብሔር አብሮነት ከራስ ፀጉሬ እስከ እግር ጥፍሬ ሲቆጣጠረኝ ይሰማኛል። እና ጌታ እንደዚህ አለኝ፣ ከዚህ በኋላ ታገለግለኛለህ አለ። ከዚህ በኋላ ማውራት ትችላለህ፣ መናገር ትችላለህ አለኝ። እና ምን ልላችሁ ፈልጌ ነው የክርስቶስን ያህል አልተበደልንም ማለት ጥቃት አልደረሰብንም፣ በደል አልደረሰብንም። የእጆቹ ስራዎች ሰቅለው ሲያሰቃዩት መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። እኛ ልንሆን የተጠራ ነው ይህንን ህይወት ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ወገኖቼ ለምን እንደመሰከርኩ ባላውቅም፣ ለምን እየመሰከርኩ እንደሆነ ባላውቅም በኢትዮጵያ ውስጥ ብዙ የተቸገርንባቸው ነገሮች ምንድን ነው ካላችሁን፣ ይቅር አለማለት ነው። ብሔረሰብ ከብሔረሰብ ጋር፣ ህዝብ ከህዝብ ጋር፣ ወገን ከወገን ጋር፣ ነገድ ከነገድ ጋር ስላልፈታን እኮ ነው። በሞቱ ሰዎች እኮ ነው ገዳዮቹም ሟቾቹም በሞቱበት ታሪክ እኛ እንገዳደላለን፣ እኛ እንጠፋፋለን። ታሪክ እየተቆጠረ ማለት ነው። ካላስቆምነው አይቆምም። እውነት ነው አይደል? ካላስቆምነው አይቆምም። እና ዛሬ በእኛ ጓዳ ውስጥ ይቅርታ ለማድረግ ወይም ደግሞ ጥላቻና ቂም በቀል ልክ እንደ ዮናስ ቦታ ይዞት ተኝቷል። እሱን ዛሬ አውጥተን መጣል ይሆንልን። እንጨክን። ኢትዮጵያ በሰላም የምትባረከው ይህንን ችግር ስንጥለው ነው። ችግር የሆነበንን ችግር ለኪሳራችን፣ ለፍርሃታችን፣ ለደም መፋሰስ፣ ለመጋጨት፣ ለመጠላላት ምክንያት የሆነ አንድ የተቀመጠ ነገር አለ። እሱን እግዚአብሔር ያውጣልን። እሱ ነው ቦታ ይዞ መጣል የማይገባንን ነገር እየጣልን ያለ ነው። መሞት የማይገባው ወንድማችን የሚሞተው። ወገኖቼ ዛሬ በፊታችሁ ቆሜ መሰክራለሁ። ይቅር ስንል ነው ይቅር የምንባለው። ስንፈታ ነው የምንፈታው። ይቅርታ እስትንፋስ ነው፣ ትንፋሽ ነው። በእግዚአብሔር ፊት የምናወጣውና የምናገባው ማለት ነው። ኦክሲጅን እንደምንወስድ ካርቦሃይድሬት እንደምናወጣ እንዲሁ ማለት ነው። ይህንን ካላደረግን በእግዚአብሔር ፊት ህይወታችን ፍጹም ሊሆን አይችልም። ስለዚህ በምድራችን ውስጥ ይሄ ሁሉ ደም መፋሰስ፣ ይሄ ሁሉ ማለት ነው ጊዜ እየጠበቀ ማለት ነው። ጊዜው ያለፈበትን ጊዜ ባላገኘ ጊዜ
የደረሰበትን ጥቃት እያሰበ ጥቃት የሚፈጽመው አሁንም ይቀጥላል ማለት ነው ካላስቆም ነው። እግዚአብሔር ይርዳል። እግዚአብሔር ይርዳል። እግዚአብሔር ይርዳል። እና ከዛ በኋላ ነው እንግዲህ ሄጄ መዝሙር አልበሜን የጨረስኩትኝ እና 11ኛው ትራክ ሙዚቀኛው ሄዷል መሰለኝ እንዲህ ይላል፣ ፍቅር ፍቅር ከሌለኝ ፍቅር ሁሉም ከንቱ ነው ይቅር። ፍቅር ከሌለን በእግዚአብሔር ፊት ሁሉ ትጋታችን፣ ጸጋችን፣ አገለገልን የምንላቸው ነገሮች ሁሉ ይሄ ነው ብለን የምንቆጥራቸው ነገሮች ሁሉ ሲጣፉ በዜሮ ነው ማለት ነው። ያለ ፍቅር እውነትን ይዘን ፍቅር ከሌለን ተራራን የሚንድ እምነት ቢኖረን በመላእክቶች ቋንቋ ልሳን ብንናገር በአገልግሎታችን ድንቅና ተአምራት የታጀበ ቢሆን ፍቅር ከሌለን የይቅርታ ልብ ከሌለን የማንተው ከሆነ የኢትዮጵያ ቤተ ክርስቲያን ወደዚህ ካልተመለሰች ቅዱሳን ወደዚህ መረዳት ካልመጣን ወገኖች የምንጥላቸው ነገሮች ብዙ ናቸው። የምንከስርባቸው ነገሮች ብዙ ናቸው። እንጸልያለን።